ሰላም ወዳጆቼ እንደምን አላችሁ? ይህ ብሬክስሩ ኢንፎ ነው። የተለያዩ የቴክኖሎጂ መረጃ እና የጥናትና ምርምር ስራዎችን ለመስራት የሚያግዙ የሶፍትዌሮችን መረጃ ሼር ለማድረግ የተከፈተ ሚዲያ ነው። ሚዲያውን ሼር፣ ላይክ እና ሰብስክራይብ በማድረግ ቤተሰብ እንዲሆኑና ለሌሎች እንዲደርስ እንድታደርጉልኝ በማክበር እጠይቃለሁ። ከዚህ በፊት በሰራሁት ቪዲዮ ላይ ስለ ኖርማሊቲ ሞዴል አሰምፕሽን ቴስት፣ ሞዴል አይደንቲፊኬሽን፣ ፓራሜትር እና ሳምፕል ሳይዝ እንዴት በኤስፒኤስኤስ እና በአሞስ ሶፍትዌር ቴስት እንደምናደርግ አሳይቻችሁ ነበር። በዚህ ቪዲዮ ላይ ስለ መልቲ ኮሊነሪቲ ሞዴል አሰምፕሽን ቴስት በሪግሬሽን ሞዴል እንዴት እንደሚሰራ እናያለን። መልቲኮሊነሪቲ ማለት ዌን ኢንዲፔንዳንት ቫሪያብል ኢን ሪግሬሽን ሞዴል ላይ ሃይሊ ኮሪሌትድ ሲያደርጉ ነው። ጥናታችንን በምናጠናበት ጊዜ ኢንዲፔንዳንት ቫሪያብል ሃይሊ ኮሪሌትድ ካደረጉ መልቲኮሊነሪቲ ፕሮብሌም ኤግዚስት አድርጓል ማለት ነው። ኢንዲፔንዳንት ቫሪያብሎች ስትሮንግሊ ኮሪሌትድ ማድረግ የለባቸውም ማለት ነው። ቫሪያብሎች ብቻቸውን መቆም አለባቸው። ጥብቅ ግንኙነት አንዱ ኢንዲፔንዳንት ቫሪያብል ከሌላው ኢንዲፔንዳንት ቫሪያብል ላይ ጥብቅ ግንኙነት ሊኖራቸው አይገባም ማለት ነው። ሁለት የተለያዩ ቫሪያብል ኖት ቢ ክሊርሊ ሰፓሬትድ ወይም እርስ በርሳቸው አልተለያዩም ማለት ነው። ይህ ደግሞ ሪግሬሽን ሞዴሉ አንስቴብል ያደርጋል። አሁን በምናየው ቪዲዮ ላይ መልቲኮሊነሪቲ እንዴት አድርገን ቼክ እናደርጋለን፣ ቢያጋጥመን ደግሞ በምንስ መልኩ ነው የምንፈታው የሚለውን ነው እያየን የምንሄደው ማለት ነው። ሎድ ያደረግነውን ዳታ ሴት በኤስፒኤስኤስ እንከፍታለን። አናላይዝ ላይ ክሊክ እናደርጋለን። ዘን ሪግሬሽን ሊነር ክሊክ ስናደርግ ሪግሬሽን ሞዴል የምንሰራበት ዳያሎግ ቦክስ ከፈትልናል። ዲፔንዳንት ቫሪያብል ላይ የሚለውን አንድ ዲፔንዳንት ቫሪያብል ነው የሚኖረን፣ እሱን ዲፔንዳንት ቫሪያብል ላይ እናስገባለን። ኢንዲፔንዳንት ቫሪያብል ላይ የሚለው ላይ ደግሞ አንድ ኢንዲፔንዳንት ቫሪያብል ከሆነ ሪግሬሽናችን ሊነር ሪግሬሽን ነው ማለት ነው። ሁለት እና ከዚያ በላይ ከሆነ ደግሞ የምናስገባው ዳታ መልቲፕል ሪግሬሽን ነው የምናከናውነው ማለት ነው። ስለዚህ አሁን ሶስት ኢንዲፔንዳንት ቫሪያብል ስለሆነ ዳታ ሴት ላይ ያለው አስገባለሁኝ። ዘን ክሊክ ስታቲስቲክስ ኤስቲሜት የሚለው ቼክ ቦክስ ላይ ክሊክ እናደርጋለን፣ ኮፊሽንቱን እንዲሰራለን። ኮሊነሪቲ ዲያግኖስቲክስ የሚለው ላይ ክሊክ እናደርጋለን። ቪአይኤፍ ማለት የእያንዳንዱ ቫሪያብል ቫሪያንስ ኢንፍሌሽን ፋክተር እንዲሰራልን እንዲሁም ደግሞ ቶለራንስ ቫሊዩ እንዲሰጠን ኮሊነሪቲ ዲያግኖስቲክ ላይ ክሊክ እናደርጋለን። ሌላ ምንም አያስፈልግም። ኮንቲኒው ዘን ኦኬ እንላለን። በዚህን ጊዜ ኤስፒኤስኤስ አውትፑት ጀኔሬት አድርጎልናል። ኮፊሽንት ቴብል ላይ ከሄድን በኋላ የእያንዳንዱን ቪአይኤፍ እናያለን ማለት ነው። በነገራችን ላይ ፐርፌክት ኖርማሊቲ ወይም ዜሮ መልቲኮሊነሪቲ ኢዝ ሬር ኢን ዘ ወርልድ ዳታ። በዓለማችን በማንኛውም ቦታ ፐርፌክት የሆነ ኖርማል ዳታ ወይም ዜሮ መልቲኮሊነሪቲ የሆነ ዳታ ማግኘት ይቸግራል እና ዋናው ነገር እዚህ ላይ ማሰብ ያለብን ቶለራንስ አለ፣ ቴርሾልድ አለ። እሱን ነገር ማወቅ ነው። እሱን ነገር አውቀን ችግሩ እንዴት ነው የሚፈታው የሚለውን መገንዘብ ይኖርብናል። መልቲኮሊነሪቲ ታይፒካሊ አሰስድ የሚደረገው ዩዚንግ ቪአይኤፍ ነው፣ ቫሪያንስ ኢንፍሌሽን ፋክተር ነው፣ ወይም ደግሞ በቶለራንስ ቫሊዩ ነው በሪግሬሽን ሞዴል ውስጥ ማለት ነው። በአሞስ ሶፍትዌርም በተመሳሳይ በኤስፒኤስኤስ ነው ሃንድል የሚደረገው። አሞስ ሶፍትዌር በራሱ ቪአይኤፍ ወይም ቫሪያንስ ኢንፍሌሽን ፋክተር አይሰራልንም። ወይም አሞስ ፓዝ አናላይዝ ከሰራን በኋላ ውጤቱን በራሳችን ማኑዋሊ ቪአይኤፍ ካልኩሌት ማድረግ እንችላለን ማለት ነው። አሁን በቀጥታ ወደ ኤስፒኤስኤስ እንሂድ። ኢንፍራስትራክቸር ኢንዲፔንዳንት ቫሪያብል 2.8 ነው የመጣው። ስቴክሆልደር ኢንጌጅመንት 5.4 ነው። ፕሮጀክት ሊደርሺፕ ደግሞ 5.3 ነው የመጣው። መረዳት ያለብን ቪአይኤፉ ከ10 በላይ ከመጣ ሃይ ቫሪያንስ ኢንፍሌሽን ፋክተር አለ። ይህ ማለት አንዱ ቫሪያብል በሌላው ቫሪያብል ላይ ሪደንደንት ሆኗል ወይም ተደግሟል ተብሎ ስለሚታሰብ ሃይ መልቲኮሊነሪቲ እንዳለ አንዱ በአንዱ እንደተደገመ የሚያሳይ ነው። ቪአይኤፉ ከ5 በታች ከሆነ የመልቲኮሊነሪቲ ኢሹ እንደሌለ ከ5 በታች ሲሆን ማለት ነው። አንዳንድ ኦተሮች ደግሞ ከ5 እስከ 10 ባለው መካከል ከሆነ ሲግናል ኦፍ መልቲኮሊነሪቲ ይላሉ። የመልቲኮሊነሪቲ ሲግናል እንዳለ ያስረዳሉ ማለት ነው። ከ5 በታች ከመጣ በጣም ጥሩ ነው። ከ5 ደግሞ ከፍ እያለ በሄደ ቁጥር የመልቲኮሊነሪቲ ሲግናል እንዳለ መገንዘብ አለብን። ከ10 በላይ ከሆነ ደግሞ ሃይ ቫሪያንስ ኢንፍሌሽን አለ። ይሄ ደግሞ አንዱ ቫሪያብል በአንዱ ቫሪያብል ሪደንደንት እንደሆነ እንደተደገመ ነው የሚያሳየው እና የተለያዩ ጸሐፊዎችን ሪፈረንስ በማድረግ የተለያዩ እርምጃዎችን መውሰድ ያስፈልጋል። በቀጥታ ሁለተኛ የምናየው ደግሞ ቶለራንስ ቫሊዩ ነው። ቶለራንስ ቫሊዩ ማለት ባጭሩ 1/ቪአይኤፍ ነው። ይሄ ማለት ከ0.2 በታች ከሆነ ቶለራንስ ቫሊዩ መልቲኮሊነሪቲ ኢሹ እንዳለ ነው። አንዳንድ ጽሁፎች ደግሞ ከ0.1 በታች ሲሆን ነው መልቲኮሊነሪቲ ኢሹ ሊከሰት የሚችለው የሚለውን ነገር ያሳያሉ። ስለዚህ ቶለራንስ ቫሊዩ ከ0.1 በታች ከሆነ ሪደንደንት መልቲኮሊነሪቲ ኢሹ ተከስቷል ብለው ይናገራሉ። ከወሰድነው መረጃ አንጻር ውሳኔ መውሰድ ያስፈልጋል። ነገር ግን አሁን እኛ በሰራ ነው የመልቲኮሊነሪቲ ቴስት አሰስመንት መሰረት ጥሩ ውጤት እንዳገኘን ነው የሚያሳየው። በስቴክሆልደር እና በፕሮጀክት ሊደርሺፕ መካከል ደግሞ ሲግናል እንዳለ ያሳያል። በቀላሉ አንዱን ቫሪያብል ራሱ አውጥተን ብናየው
ይሄ ኢሹ ሊቀረፍ ይችላል። ከፍ ያለውን 5.4 የሆነውን ስቴክሆልደር ኢንጌጅመንት የሚለውን ቫሪያብል እስኪ ላስወጣውና እንደገና አናላይዝ እናድርገው። አናላይዝ ሪግሬሽን ሊነር ስቴክሆልደር ኢንጌጅመንትን እንቀንስና ሁለቱም ቫሪያብሎች ቼክ እናድርግ። አውትፑቱ እናያለን። ኦኬ ቪአይኤፉ የሁለቱም እጅግ በጣም ቀነሰ፣ 2.576። በሁለቱ ቫሪያብሎች መካከል ምንም የመልቲ ኮርኔቲ ኢሹ እንደሌለ ውጤቱ የቪአይኤፍም የቶለራንስ ቫሊዩም ያሳያል ማለት ነው። የመልቲ ኮርኔቲ ኢሹ በሪግሬሽን ሞዴል ቴስት ካደረግን በኋላ ፕሮብሌም ካለ ምንድን ነው ማድረግ የሚጠበቅብን የሚለውን ደግሞ በቀጥታ እናያለን። አውትፑት ኢንተርፕሬት በምናደርግበት ጊዜ ለምሳሌ የሁለቱ ቫሪያብሎች ቪአይኤፍ ከ5 በላይ ሆኗል። ይሄ ማለት ሞዴሬት የሆነ መልቲ ኮርኔቲ አለ ብለን ወስነናል ብንል በመጀመሪያ የምንወስደው አማራጭ የሚመከረው በሁለቱ ቫሪያብሎች መካከል ያለው ኮሮሌሽን ምንድን ነው የሚለውን ቼክ ማድረግ ያስፈልጋል። አናላይዝ ኮሮሌት ባይ ቫራት እንገባና ሁለቱን ሲግናል ያሳየው ስቴክሆልደር ኢንጌጅመንት እና ፕሮጀክት ሊደርሺፕ የሚሉትን ሁለቱን ቫሪያብሎች እናስገባና ፒርሰን የሚለውን ቼክ አድርገን ኦኬ እንላለን። ኤስፒሲኤስ ቫልዩ ጄኔሬት ያደርግልናል። የኮሮሌሽን ቴብሉን በምናይበት ጊዜ በሁለቱ ቫሪያብል መካከል ያለው ግንኙነት 0.89 ነው። ይህ ማለት ቴሬሾልዱ ምንድነው? የኮሮሌሽን ከ0.8 በላይ ከሆነ ፕሮብሌማቲክ ነው ማለት ነው። የመልቲ ኮርኔቲ አሰምሽን ቴስት በምንሰራበት ጊዜ ቪአይኤፋችን ሃይ ከመጣ በተለይ 10 በላይ ከመጣ እንደዚሁም ደግሞ ሞዴሬት ሆኖ ከ5 እስከ 10 ባለው ቫልዩ አካባቢ ከመጣ ምንድን ነው ማድረግ ያለብን የሚለውን ነገሮች ስናይ ቪአይኤፋችን ከ10 በላይ ከመጣ ሪሙቭ ማድረግ አለብን። ምክንያቱም አንዱ ኢንዲፔንዳንት ቫሪያብል በሌላው ኢንዲፔንዳንት ቫሪያብል ሪደንደንት ስለሆነ በቀጥታ መሰረዝ ነው የሚሉ አሉ አንዳንድ ጸሐፊያን። ነገር ግን ቫሪያብል መሰረዝ ባድ ዲሲሽን ነው፣ ከባድ ነው። ምክንያቱም የምንሰርዘው ቫሪያብል ቲዎሬቲካሊ በጣም ጠቃሚ ሊሆን ይችላል እና ሌሎችን አማራጮች ማየት ያስፈልጋል የሚል የራሴ ምክር አለኝ። ቫሪያብል ከመሰረዛችን በፊት በተለያዩ ብዙ አማራጮችን ማየት ይጠበቅብናል፣ ቪአይኤፉ በጣም ከፍተኛ ከመጣ ማለት ነው። አንዳንድ ሪሰርቸሮች የሚሉት ቪአይኤፋችን ከ5 እስከ 10 ከሆነ ሳምፕል ሳይዛችን አንሶ ከሆነ ሳምፕል ሳይዛችንን ማስተካከል፣ ቫሪያብሉ ወይም በሚገባ ኤክስፕሌን ካልተደረገ ያዘጋጀነው የሪሰርች ጥያቄ በሚገባ ካልተዘጋጀ እሱንም ብናይ የተሻለ አማራጭ። ይህን ደግሞ ለማድረግ ኮንክሉዥን ላይ ስንደርስ ቤዝድ ኦን አውቶር መሆን አለበት። አኮርዲንግ ቱ ሚስተር ኤክስ ብለን ኤክስፕሌን ማድረግ ያስፈልጋል። ቪአይኤፋችን አሁን ለምሳሌ 6 ከሆነ ሞዴሬት ነው፣ ሰንበዲ እንዳለው ኢትዝ አክሰፕትድ ነው። ሌላው ደግሞ አማራጭ ኮምባይኒንግ ዘም ነው። ሁለት ኢንዲፔንዳንት ቫሪያብሎች ቪአይኤፋቸው ከፍተኛ ከሆነ አንዱን ከመሰረዝ ይልቅ ኮምባይን የማድረግ ዘዴ መጠቀም ነው። በኤስፒሲኤስ ዘዴ ኮምባይን ማድረግ ያስፈልጋል። በተጨማሪ ሬጉላራይዜሽን ሞዴል ቴክኒኮች አሉ። እነዛን ተጠቅመው የመልቲ ኮርኔቲ ኢሹ ካለ ሶልቭ ማድረግ ያስፈልጋል ማለት ነው። እንዴት ነው ሚን ሴንተሪንግ የምንሰራው፣ እንዴት ነው ኮምባይኒንግ የምንሰራው የሚለውን በኤስፒሲኤስ እሱን በቀጥታ እናያለን። ኦፕን ኤስፒሲኤስ ዳታ ሴታችንን በኤስፒሲኤስ ከከፈትን በኋላ ሚን ሴንተሪንግ ማለት ሳብስትራክት ዘሚን ፍሮም ኢች ቫሪያብል ነው ብለናል። ሚን ሴንተሪንግ ለመስራት የኢንዲፔንዳንት ቫሪያብሎቻችንን ሚን መጀመሪያ ኳልኩሌት እናደርጋለን። አናላይዝ ዲስክሪፕቲቭ ስታቲስቲክስ ፍሪኮንሲ ቪአይኤፋቸው ከፍተኛ የሆኑ ሁለቱም ቫሪያብሎች እናስገባለን። ስቴክሆልደር ኢንጌጅመንት እና ፕሮጀክት ሊደርሺፕ ቫሪያብል ቦክስ ላይ ካስገባን በኋላ ክሊክ ስታቲስቲክስ፣ ክሊክ ሚን፣ ኮንቲኒው፣ ዲስፕሌይ ፍሪኮንሲ ቴብል የሚለውን አንቸክ እናደርገዋለን። በአጭሩ ሚን ቴብል ብቻ እንዲያሳየን ዘን ኦኬ። እንደምናየው ሚኑን ኳልኩሌት አድርጎልናል የሁለቱን ኢንዲፔንዳንት ቫሪያብል። ዘን ሚን ሴንተሪንግ ለመስራት ትራንስፎርም ላይ እንሄዳለን። ኮምፒውት ቫሪያብል ታርጌት ቫሪያብል ላይ እንሰጣለን ስቴክሆልደር ሴንተር ብለን። ኤክስፕሬሽን ላይ እንሄድና ስቴክሆልደር ኢንጌጅመንት የሚለውን እናስገባለን። ዘን ማይነስ ሚን፣ ሚኑን ከዚህ ኮፒ እናደርጋለን። ዘን ማይነስ እናደርጋለን። ዘን ኦኬ ስንል ኳልኩሌት አደረገልን። እንደምታዩት ኤክስኪዩት አድርጓል። ዘን አጌን ትራንስፎርም ኮምፒውት ቫሪያብል፣ ይሄን ሪሴት እናደርግና ፕሮጀክት ሊደርሺፕ ብለን ታርጌት እንሰጣለን። ኒውሜሪክ ኤክስፕሬሽን ላይ ፕሮጀክት ሊደርሺፕ የሚለውን እናስገባለን። ዘን ማይነስ ሚኑን ኮፒ እናደርጋለን፣ ሚኑን እንቀንሳለን። ዘን ኦኬ ኦኬ ስንለው ኤክስኪዩት አድርጎልናል። ሚን ሴንተር በምንሰራበት ጊዜ አዲስ ሚን ሴንተር የሆነ ቫሪያብል በሪግሬሽን ሞዴላችን ላይ አገኘን ማለት ነው። ሚኑ በትክክል ሚን ሴንተር መደረጉን ቼክ ለማድረግ አናላይዝ ዲስክሪፕቲቭ ስታቲስቲክስ ፍሪኮንሲ ሁለቱም ቫሪያብሎች ሪሴት እናደርግና ሚን ሴንተር ያደረግናቸውን ሁለቱም ቫሪያብል እናስገባለን። የሚን ቼክ ቦክስ እንመርጣለን። ዘን ኮንቲኒው፣ ዲስፕሌይ የሚለውን እንተዋለን።
ዘን ኦኬ። ልክ እንደምታዩት ሁለቱም ሚናቸው 0 0 ሆኗል ማለት ነው። የሁለቱም ቫሪያብል አዲሱ ሚናቸው 0 0 ሆኗል ማለት ነው። መገንዘብ ያለብን ነገር ሚን ሴንተሪንግ ብዙውን ጊዜ ኢንሄረንት መልቲ ኮሎናሪቲ ለሆኑ ቫሪያብሎች አያስፈልግም። ምክንያቱም ሚናቸው ወደ ሴንተር ሽፍት ቢያደርግም በኮሬሌሽን ላይ ምንም አይነት ቼንጅ የለውም። ኖ ቼንጅ ኦን ኮሬሌሽን ነው። ይህ የሆነበት ኮሬሌሽን ኢዝ ቤዝድ ኦን ኮቫሪያንስ እና ስታንዳርድ ዲቪሽን ስለሆነ ነው። ኢንሄረንት ለሆኑ ቫሪያብሎች አያስፈልግም ማለት ነው። ለምሳሌ አሁን የሰራ ነው ፕሮጀክት ሊደርሺፕ፣ ስቴክሆልደር ኢንጌጅመንት ኢንሄረንት የሆኑ ቫሪያብሎች ናቸው። በዚህም መሰረት ለኢንሄረንት ቫሪያብል ወይም ናቹራሊ ኮሬሌት ላደረጉ ቫሪያብል ብዙ ጊዜ መፍትሄ አይሆንም። ሴንተሪንግ ቫሪያብልስ ብዙ ጊዜ የሚያስፈልገው ለአርቲፊሻል ቫሪያብል ካደረግነው፣ ለምሳሌ በኢንተራክሽን ሁለት ቫሪያብሎች አሉ ኤክስ ዋን እና ኤክስ ቱ፣ ተጨማሪ ደግሞ ኤክስ ዋን ታይምስ ኤክስ ቱ የሚባል ሌላ ቫሪያብል ቢኖረን፣ እንደዚሁም ደግሞ ፖሊኖሚናል ተርም ቫሪያብሎች ብንፈጥር፣ ለምሳሌ ኤክስ ካለን ኤክስ ስኩዌርድ የሚል አዲስ ቫሪያብል አርቲፊሻል ቫሪያብል ብንፈጥር፣ ለምሳሌ ኤጅ የሚባል ቫሪያብል አለን ኤጅ ስኩዌር የሆነ አዲስ የሆነ አርቲፊሻል ቫሪያብል ፈጥረን ጥናታችንን የምንሰራ ከሆነ ሚን ሴንተሪንግ ዘዴ ለመልቲ ኮሎናሪቲ ኢሹዎች ጥሩ አማራጭ ሊሆን ይችላል። ከዚያ ውጭ ግን ናቹራሊ ኮሬሌትን ላደረጉ ቫሪያብሎች ወይም ኢንሄረንት ቫሪያብሎች መፍትሄ የመሆን እድሉ በጣም አናሳ ነው። ሚናቸውን ወደ ሴንተር ካደረግን በኋላ ተመልሰን መተን በመጀመሪያውን ቫሪያብል በሁለተኛውም ደግሞ ሴንተር ከተደረገም 0.892 ነው። ኮሬሌሽናቸው ላይ ምንም ቫሪያብል ለውጥ ስለማያመጣ ኢንሄረንት ለሆኑ ቫሪያብሎች ይሄ መፍትሄ አይሆንም ማለት ነው። ሌላው አማራጭ ደግሞ ያለው መልቲ ኮሎናሪቲ ካለ ኮምባይንድ ማድረግ ነው። ኮምፖዚት ስኮር ማለት ኮምባይንድ ማድረግ ነው። ኮሬሌትድ የሆኑ ቫሪያብሎችን እንደ አንድ ሲንግል ኮምፖዚት ቫሪያብል ኮሬሌት ማድረግ ነው። ይሄ እጅግ በጣም ይጠቅማል። ዲሌት ከማድረግ የተሻለው አማራጭ የሚሆነው ይሄን ነው። ኮምባይንድ ለማድረግ ቫሪያብሉን ኤስፒኤስኤስ ከከፈትን በኋላ ትራንስፎርም እንገባለን። ትራንስፎርም ኮምፒውት ቫሪያብል ስቴክሆልደር ፕሮጀክት ሊደርሺፕ ኮምባይንድ ብለን ቫሪያብል ኔም እንሰጣለን። ሁለቱም ቫሪያብሎች ኒሜሪክ ኤክስፕሬሽን ቦክስ ላይ ብራኬት እንከፍታለን። ስቴክሆልደር ኢንጌጅመንት ፕላስ ፕሮጀክት ሊደርሺፕ የሚለውን ቫሪያብል ክሎዝ ዘ ብራኬት። ሁለት ቫሪያብሎች ስለሆኑ ሲካፈል ለሁለት ብለን ኦኬ ስንል ኤስፒኤስኤስ እንደምታዩት ስቴክሆልደር ፕሮጀክት ሊደርሺፕ ኮምባይንድ የሆነ አዲስ ቫሪያብል ክሬት አደረገልን ማለት ነው። ይህን እንዳንድ አማራጭ እንጠቀማለን። በዚህ መሰረት ሁለቱም ቫሪያብሎች እንደምታዩት ኮምባይንድ አድርገናል ማለት ነው። አንዱ ቫሪያብል ዲሌት ከምናደርግ ኮምባይንድ ማድረግ ነው። ኮምባይንድ ካደረግን በኋላ በመጨረሻ ቢደን ውጤታቸውን ሪግሬሽን ላይ ቸክ እናደርጋለን። አናላይዝ ሪግሬሽን ሊናር ዲፔንዳንት ቫሪያብል ላይ ሰክሰስ ኦፍ ፕሮጀክት የሚለውን እንዳለ እናስገባለን። ኢንዲፔንዳንት ቫሪያብል ላይ ኢንፍራስትራክቸር በነበረው እናስገባለን። ዘን ኮምባይንድ ያደረግነው ሁለቱ ቫሪያብሎች እናስገባለን። ኤስቲሜት የሚለው አሲቲስ ቪአይፍ እንዲሰራልና ቶለራንስ ቫልዩ እንዲሰጠን ይሄን ቼክ እናደርጋለን። ዘን ኮንቲኒው ዘን ኦኬ። ቪአይፉን በምናይበት ጊዜ 2.8 ማለት እጅግ በጣም ወደ አንድ የቀረበ በጣም ጥሩ ውጤት ነው ማለት። ይህ ማለት በሁለቱ ኢንዲፔንዳንት ቫሪያብሎች መካከል ምንም አይነት የመልቲ ኮሎናሪቲ ኢሹ የለም ማለት ነው ያሳየናል ማለት ነው። ሌላ አማራጮች ከሌለ ይህን አማራጮች ተጠቅመን የመልቲ ኮሎናሪቲ ኢሹን መፍታት ይጠበቅብናል። በዚህ መንገድ የመልቲ ኮሎናሪቲ ኢሹዎችን ፈተን ጥናታችንን የፓራሜትሪክ ቴስት በመጠቀም አናላይሲስ መስራት እንችላለን። እጅግ ጠቃሚ የሆነ ነገር ሼር እንዳደረኳችሁ ይሰማኛል። ሚዲያውን ሼር እና ሰብስክራይብ እና ላይክ በማድረግ ለሌሎች እንዲደርስ እንድታደርጉልኝ አሁንም እየጠየኩኝ በሌላ ፕሬዘንቴሽን እስከምንገናኝ መልካም ጊዜ ይሆንልን። አመሰግናለሁ።